ክሪስቴንሲዮ ሰመርቪል ዋጋ ጨመረብን። ይሄ የሊቨርፑል ኮዲ ጋክፖ ከመሰላችሁ ተሳስታችኋል። ኔዘርላንድ ሲመጣ ሂ ኢዝ ዲፍረንት። ኔዘርላንድስ በእጅጉ በከፍታ እንደዚህ ብላ 5-1 አሸንፈናል። ዋንጫው የኛ ነው። ጎ ኦሬንጅ። ሚድፊልድ ኮንትሮል ይገርማል። በቃ አንድ የተበለጥንበት ፌዝ መች ነው ከ26 ከፈርስት ዋተር ብሬክ እስከ 45ኛው ኮምፕሊትሊ ግራን ፖተር በልጦን ነበረ። የመጀመሪያው ቡድን ሆኗል። ስዊድን በ4 ጎል ልዩነት አሸንፎ ቀጥሎ በ4 የተሸነፈ እንችላለን። ዋጋ ግን ሰመርቪል አረ ወገን ወቀጧት እንዴ! ይኸውላችሁ ዮኬሬሽና አይዛክን የያዘችው ስዊድንን ማለት ነው። ብርቱካናማዎቹ ምንም መራራት የሚባል ነገር አላሳዩአትም እንዴ! አናታናቷን ማንዬ ፌንት እኮ ነው ያበሏት 5-1 እንዴ! እኮ ስዊድን ባለፈው ያው ሁሉ ጎል ስታስቆጥር በቃ እቺ ቲም ከባድ ነች አስፈሪ ነች ምናምን ብዬ ነበር። አንተ ብርቱካናማዎቹ ሌላ ሌቭል ላይ ገብቷሉ። ጋክፖ ምን አይነት ተጫዋች ነው? ምንድነው የሚሰራው እንዴ? ለሱ ለብቻው ቪዲዮ ሰራለታል። የሚሪን ነው የምላችሁ። ቀጣይ ጠብቁኝ፣ ቪዲዮ የሱ ነው የሚሆነው። በእርግጠኝነት ነው የምነግራችሁ። ማን ሌላ ሌቭል ላይ ነው ያለው እሱ። ከዛ በተጨማሪ ማለት ነው እዚህ ቡድን ላይ ሰመርቬል እንኳን ተቀይሮ ገብቶ ምን አይነት ልዩነት ፈጣሪ ተጫዋች እንደሆነ እያያችሁት ነው። ምን አይነት ማለት ነው እንዴት ጽድት ያለ ብርቱካናማዎቹን እየተመለከተን ነው በዚህ ዓለም ዋንጫ። ማንዬ 5-1 በፍጹም ልትጠብቁትም ልታስቡትም የማትችሉ ጨዋታ ነው። ምክንያቱም እነዚህ ቲሞች ቢያንስ ሊፎካከሩ ይችላሉ በአሪፍ ሁኔታ ብዬ የምጠብቃቸው አይነት ቡድኖች ነበሩ። ኤላንጋ ማለት ነው ተግሮ ገብቶ ቡድኑን ለማነቃቃት የቻለውና ያክል ሞከረ፣ ግን አልሆነም። በጣም አሪፍ ነበረ። ከስዊድን ቦኮ ኤላንጋ ነው በቃ ጥቀስ ብትይ ልጠቅስ የምችለው። ከዛ ውጪ ግን ስዊድን አሁንም ባይሳካላት እንኳን ጥሩ ሶስተኛም ሁለተኛውን የማለፍ ቻንስ አላት። ለማንኛውም ግን ዛሬ ሆላንድ አጨብጭበንልሻል። ምትለይ ቲም ነበርሽ ምትለይ። ኧረ ጭዌ ነው የምልህ። በስመ አብ 5-1 ጊዮኬሬሽ እና ይሳቅን ቀጧቸው ነው የምልህ። እነ ጋክፖ እነ ብሮቢ ምና የሊቨርፑል የሰንደርላንድ ተጫዋች ኧረ አጥቂ ብሮቢ አርሰናል ላይ ያገባው የአርሰናል ደጋፊዎች ያስታውስታል። ከሰንደርላንድ ባለቀ ሰዓት እንደዛ ተጋፍቶ እንዲህ ሳይድ ኪክ ነገር ያገባባችሁ ማለት ነው። እንዴት ነው ቦታ እያያዝ የሚችለው? በነገራችን ላይ አርሰናሎች የእናንተ ማጥቂ በጣም ነው የሚችለው። ጊዮኬሬሽ ለአርሰናል ሲሆን ነው እንጂ እግዚአብሔርን ዛሬ አስደመመኝ። የሆነ ኳስ ክሮስ በግራ እግሩ ደቅና ያደረገለት እዚህ ጋር አያሪ ለሚባል ያ ልጅ ፈጀው እንጂ ኳሱ። እቺ ልጅ ኧረ ሲቲ ያምጣልን በእናትህ። ራይት ዊንግም ሌፍት ዊንግም ትችላለች። ዶኩ ካዛ ግን እቺ እናረጋታል። አለበለዚያ ደግሞ በዛ ጋር ሳቪኒዮን የምትሸጡ ከሆነ ሰመርቪል ኧረ በለው። ባለፈው የሚገርም ጎል በግራ እግሩ ጠቅልሎ አገባ። ዛሬ ደግሞ በቀኝ እግሩ በጣም የሚችል። ከዚህ ምድብ ያው ኔዘርላንድ እና ስዊድን ያልፋሉ ብዬ አስባለሁ። በእርግጥ ቀጣይ ጨዋታ ነው የሚወስነው። ስዊድን ከጃፓን ይኖራታል። እሱን ያሸነፈ ያልፋል ማለት ነው። አይ ግራን ፖተር ታስለጠለጣችኋል አይደል? በቃ አይዛቅንና ቪክተር ዮኬሬሽን የያዘችው ስዊድን አራት ተዘገንናለ ማርዬ። ፕሪሚየር ሊግ ይመስላል ጨዋታው። አብዛኛው ብዙ የፕሪሚየር ሊግ ተጫዋቾች እነ አያሪ እነ ኢላንጋን እነ ቪክተር ዮኬሬሽን እና አይዛቅን የያዘችው ስዊድን ማንዬ በደጆቹ ተለጠለጠች። ወይኔ እኔማ የሆነ ሰዓት ሰማያዊ ለብሶ የለ ስዊዘር እንትኖች መሰሉ ቼልሲ በግራን ፖተር ሰዓት እራሱን ነው መሰለኝ። ማን እኔ ምን እንዴት ነው የቀጠራችሁት? ግራን ፖተር ምንድነው በመሸነፍ ሪካርዱ ነው? ኧረ እኔ አጀማመሩ ፒስ ነበር እኮ ገባ። ጥሩ ቲም ነበር መጀመሪያ ምናምን ላይ ግራን ፖተር ምን አይነት ቡድን ናቸው እነዚህ ስዊድን? እንዴት ነው አንድ ቪክተር ዮኬሬስ ላይ ብቻ ተመርኩዘው እንዴት ነው የሚቻለው? ቪክተር ዮኬሬስ አግብቶም አሲስት አድርጎም አይሆንም። ፈርስት ሃፍ ላይ ምን የመሰለ አሲስት መሆን የሚችል ኳስ ሰጣቸው፣ አይጠቀሙም፣ አልሆነም። ያኛው ምንም ይሄ አሌክሳንደር ኢሳቅ የሚባል የሊቨርፑል ታካሚ ራሱ ምንም የለም። ደኛ አጥቂያችንን ጉልበቱን አትበዝብዙብን። ስዊድን ካልቻላችሁ በጊዜ ተሰናበቱ። ጋዴሚት ኔዘርላንድ ረረረ ዛሬ በጣም የሚገርም እኔ የመጀመሪያ ጨዋታ ላይ ጀጅ አላረኳቸውም ነበረ። ከምሬ ነው የምላችሁ አቻ ሲወጡ ዛሬ ዋቴ ፐርፎርማንስ እንደ ጎላቸው 5 ስታር ፐርፎርማንስ። አረ ጋይስ ኔዘርላንድ ምን አይነት ናሽናል ቲም ነው እንዴ? ስዊድንን 5-1 በሆነ ሰፊ ውጤት
በማሸነፍ የግሩፕ ኤፍ በ4 ነጥብ መሪ መሆን ችላለች። ምን አይነት ጎሎችን ያስመለከተችን ይሄ ናሽናል ቲም ማለት ነው። ሮናልድ ኮማን መጠቀም የሚችል ከሆነ የሚገርም ስኳድ እንዳለው ዛሬ በደንብ ታዝበናል ማለት ይቻላል። በጣም ጥሩ ስኳድ ዴብዝ አላቸው። በዚህ ጨዋታ ላይም እንግዲህ ያገኟቸውን የግብ ዕድሎች በመጠቀሙ ረገድና ካልታሰቡ አንጎሎች ጎል በማስቆጠሩ ረገድ ኔዘርላንዶች በጣም የተሻሉ ነበሩ። በሙከራ ረገድ ስዊድን የተሻለች ነበረች። በኦን ታርጌትም በአንድ ኦን ታርጌት የተሻለች ነበረች፣ ግን ክሊኒካል አልነበረችም ባገኘቻቸው ዕድሎች ምክንያት ማለት ነው። ታዲያም እንግዲህ ብሮቢ የሰንደርላንድ ጉልበተኛ አጥቂ 5ኛውና 17ኛው ደቂቃ ላይ በዚህ ጨዋታ ላይ ኔዘርላንድ ቀዳሚ አድርጎ 2-0 እየመራች የመጀመሪያው አጋማሽ ተጠናቆ ነበር። ከመጀመሪያው አጋማሽ በኋላም እንግዲህ በሁለተኛው አጋማሽ ኮዲ ጋክፖ የሊቨርፑሉ ተጫዋች 47ኛውና 54ኛው ደቂቃ ላይ 2 ጎሎችን አከታትሎ አስቆጥሮ ኔዘርላንድ 4-0 እንዲመራ ማድረግ ቻለ። ነገር ግን ኤሊያንጋ እንግዲህ 59ኛው ደቂቃ ላይ ለስዊድን ጎል በማስቆጠር 4-1 ማድረግ ችሎ ነበር። የመመለስ ኢነርጂም ለማሳየት ሞክሮ ነበር። ነገር ግን በድጋሚ ተቀይሮ የገባው ሰመርቪሌ 89ኛው ደቂቃ ላይ ሌላ ቆንጆ ጎል አክሎ ኔዘርላንድ የነን ጨዋታ 5-1 በሆነ ሰፊ ውጤት ማሸነፍ ችላለች። ያው ስዊድን 3 ነጥብ አላት። አሁንም ቢሆን ቢያንስ በምርጥ ሶስተኛ እንኳን ማለፏን ማረጋገጥ ትችላለች። ሁለተኛ ባትሆን እንኳን ማለት ነው። ሁለተኛ የመሆንም እድል አላት። ግን በጣም በቃ ዛሬ ያገኘቻቸውን እድሎች በመጠቀሙ ረገድ ደካማ ነበረች። ኔዘርላንድ ደግሞ በጣም ጥሩ ክሊኒካል የሆኑ አጋጣሚዎችን በመጠቀም እንግዲህ የተሻለችው ናሽናል ቲም ነበረች። የሚገባትን እድል አግኝታለች ብዬ አስባለሁ። እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ይኸው ዌስታም የፈለግከውን ቁረጥ። ይኸው ወይ አካውንት ላክሽ የፈጠነ 100 ሚሊዮን አስተላልፋለሁ። አሁን የፈጠነ ሲቢ ላክ ንግድ ባንክ የፈጠነ እንዲህ ሰመርቪል ያገባው ጎል ይምጣ። በቃ ጨርሻለሁ። ጨርሻለሁ። የፈጠነ አምጡልኝ ብያለሁ። ዮከሬሽና ይሳቅ ማለት አቤና ከቤ ያላየው እንዳይመስል 2 ቀልደኛ እዚህ ማንም ቱኒዚያ ላይ ማን ባገባይ ወንድ ከሆንክ አባቴ ኔዘርላንድ ላይ ወንድ ከሆንክ ኔዘርላንድ ኤኬኤ ሊቨርፑል ስዊድን ላይ ተጸዳዳችባት ነው ምልማን ኧረ ስዊድን የድሮቹ የአሁኖቹ አፍሪካ ሀገሮች በደንብ ይከላከላሉ። እነሱ የድሮቹ አፍሪካ ሀገሮች የመሰለች ማን 5-1 ባለፈው ቱኒዚያን 5 አግብቼ ጎል ዲፈረንስ አመቻቻለሁ በቃ ላልፍ ነው እንዳለ አስተፋቻት ማለት እንዳለ ያገባችሁን ኢሳቅ የሊቨርፑል ጀለሶቹን አሲስት ማድረግ ይመቸዋል። ገባር ለጋክፖ 1 ጎል ገጨው ስለሚያሳዝ ጋክፖ ይችላል እንዴ? ቆይ እኔ የምላችሁ ግን አርኒ ስሎት ነው ለሱም አርኒ ስሎት ነው እንጂ ጋክፖ ይችላል ወይን በል ተረዳኝ አይደል? እንደዛ እንዳስብ መሰለኝ እንዴ። ብራያን ቦቢ የሚባለው ፈርስት ሃፍ ማን የሰንደርላንዱ ምን አይነት የጥርብ ድንጋይ ነው በእናትህ አይንቀሳቀስም ነው የምልህ። ገባህ አይደል? ከዛ ኋላ ሰመርቪል የምትባለው ራሱ ያገባችሁ ጎል 5ኛው ጎል ነው የምልህ። የኢላንጋ ጎልም አሪፍ ነው ምንም አይልም። ግን ኔዘርላንድ ዘንድሮ አሪፍ ናት፣ ትሻላለች። ባለፈው አስከፍታን ነበረ። አሁን ግን ስዊድንን ገደህላሪ ያለችበት መንገድ ያበደ ነው ማለት ነው። አሁን ከጃፓን እና ከስዊድን ማን ነው የሚያልፈው የሚለውን ነገር ነው ማወቅ ያለብን። ምክንያቱም ኔዘርላንድ ቱኒዚያን ደግባ ታንቀባራታለች። ማታ ደግሞ ያበደ ጨዋታ አለ 5 ሰዓት ላይ አይቨር ኮስት ከጀርመኒ። የዚህ ግሩፕ ቶፕ ማን እንደሚያደርግ ነው የምናይበት ነው የምልህ። ማንም እንዳያመልጠው ይሄ ጨዋታ። አይቨር ኮስት ከሁሉም አፍሪካ ሀገሮች አይቨር ኮስት ትበልጣለች፣ እመኔ ነው የምልህ።